በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አማስሩ ወሰልሱ ለነሐሴ በዛቲ ዕለት በዓል አብይ ወክቡር ዘእግዚእነ ኢየሱስ ክርስቶስ ሎቱ ስብሐት። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ነሐሴ 13 በዝች ቀን ክብር ይግባውና የጌታችን የመድኃኒታችን የኢየሱስ ክርስቶስ ታላቅና ክቡር በዓል ነው። በዚችም ቀን መድኃኒታችን ሦስቱን ደቀ መዛሙርቶቹን ጴጥሮስን፣ ያዕቆብና ዮሐንስን ይዞ ወደ ታቦር ተራራ ላይ ወጣቸው። መልኩም በፊታቸው ተለወጠ፣ ልብሱም እንደ በረዶ ነጭ ሆነ። ስለ እነርሱም ጌታችን የሰው ልጅ በጌትነቱ ሲመጣም እስከሚያዩት ድረስ በዚህ ከቆሙት መካከል ሞትን የማይቀምሱት አሉ አለ። ሰዎች ሁሉ እርሱ ለሙሴ ጌታውና ከሞት ያስነሳው እንደሆነ ለኤልያስም ፈጣሪው እንደሆነና ካሳረገበትም ያወረደውን እርሱ እንደሆነ ያውቁ ዘንድ እንሆ ከጌታ ከኢየሱስ ጋር እየተነጋገሩ ሙሴና ኤልያስ ወደ እርሱ መጡም። ስለዚህም ጴጥሮስ ጌታችንን እንዲህ አለው፣ አቤቱ በዚህ ትኖር ዘንድ ትወዳለን? ሦስት ሰቀላዎችን አንድ ላንተ፣ አንድ ለሙሴ፣ አንድ ለኤልያስ እንሰራ ዘንድ በዚህም ቃል የደካማነትና የትሕትና ምልክት አለበትም። ደካማነት የተባለ ጴጥሮስ ጌታችን ከሰማይ የወረደበትን ሥራ ትቶ በተራራ ላይ ይኖር ዘንድና ራሱን የሚሰውርበት ቤት ይሰራለት ዘንድ የተናገረው ነው። ትሕትና ያልነውም ጴጥሮስ ለራሱና ለባልንጀሮቹ ሐዋርያት ቤት ይሰራ ዘንድ ስላላሰበ ነው። ራሱና ባልንጀሮቹ ሐዋርያትን እንደ ባሮች፣ ነቢያትን ደግሞም እንደ ጌቶች አድርጎ አስቧልና። ስለ ሐዋርያትም የእውቀት ማነስ አታድርግ፣ በዚያም ጊዜ ፍጹማን አልሆኑምና። እንዲህም በሚልበት ጊዜ ጌታችን በሰው እጅ የተሰራ ማደሪያን የማይሻ መሆኑን ለጴጥሮስ ያሳየው ዘንድ እንሆም ደመና ጋረዳቸው። የጌታችንን ጌትነቱን የሚገልጽ በሐዋርያት ልቡና እምነትን የሚያጸና እንዲህ የሚል ቃል ከደመና ውስጥ መጣም። ይህ የምወደው በእርሱ ደስ የሚለኝ ልጄ ይህ ነው፣ እርሱን ስሙት። ሙሴና ኤልያስም ከእርሱ ጋር ሲነጋገሩ ተሰሙ። ስለ እርሱ መምጣት የተናገሩትን ትንቢታቸውን በቸርነቱ አረጋገጠ። ወደ ተራራ ላይ በመውጣቱም ነቢያትና ሐዋርያት ደስ አላቸው። ሁለተኛም የአብን ቃል በሰሙ ጊዜ ከእነርሱ ስውር የሆነ የወልድ ዋህድ በእውነት ሰው መሆን በዚያን ጊዜ ተረዱ። ያን ጊዜ የጌትነቱ ክብር ተገልጧልና። ሐዋርያትም ፍጹም አምላክ ፍጹም ሰው የሆነ እርሱ ሙሴን ከመቃብር ያስነሳው፣ ኤልያስን ያሳረገው፣ አውርዶም ያመጣው እርሱ እንደሆነ አወቁም። ከእርሱ በቀር ማን የሙሴን መቃብር የሚያውቅ የለምና ካሳረገው ከእርሱ በቀር ማን ኤልያስ ያለበትን የሚያውቅ የለምና። በሰማይና በምድር ስልጣን ካለው ከሁሉ ጌታ በቀር ሙታንን አድኖ ሊያስነሳቸው ማንም አይችልም። ደብረ ታቦርም የቤተ ክርስቲያን አምሳል ሆነች፣ ከብሉይና ከሐዲስ በውስጧ ሰብስባለችና። የአብንም ቃል በሰሙ ጊዜ በምግባራቸው ፍግም ብለው በምድር ላይ ወደቁ፣ እንደ ሙታንም ሆኑ። ከዓለም አስቀድሞ ከእርሱ ጋር በሕልውና እንዳለ ለልጁ አብ ምስክርን ሆነ። ወዲያውኑ ሙሴ ወደ መቃብሩም ኤልያስም ወደ ቦታው ተመለሱ። ሐዋርያትም ባነቃቸው ጊዜም ከብቻው ጌታችን በቀር ማንንም አላገኙም። ከባሕርያችን የተዋሃደና ሥጋችንን የለበሰ ፍጹም አምላክ ፍጹም ሰው እንደሆነ በዚህ ሐዋርያት አስተማሩ። እንግዲህ እናስተውል። ሰው ካልሆነ ቅዱስ ገብርኤል እመቤታችንን ድንግል ማርያምን ባበሰራ ጊዜ እግዚአብሔር ከአንቺ ጋር ነው እንዴት አላት? አምላክ ካልሆንስ ለመንግሥቱ ፍጻሜ የለውም እንዴት አላት? ሰው ካልሆነ በበረት እንዴት አስተኙት? አምላክስ ካልሆነም መላእክት ከሰማይ ወርደው ለእግዚአብሔር በሰማያት ምስጋና በምድርም ሰላም ለሰውም ገዛኑ ሊሰጠው እያሉ እንዴት አመሰገኑም? ሰው ካልሆነ ዮሐንስ በወዴት እንዴት አጠመቀው? አምላክስ ካልሆነ አልዓዛርን ከመቃብር እንዴት ሊያስነሳው ቻለም? ይህ ተቀዳሚ ተከታይ የሌለው አንድ ልጅ አካላዊ ቃል እግዚአብሔር እርሱ ያለመለወጥ ያለመለየት አንድ አካል አንድ ባህሪ በመሆን ፍጹም አምላክ ፍጹም ሰው እንደሆነ እናምንበታለን። እርሱም ከአብ ከመንፈስ ቅዱስ ጋር ሁልጊዜ አንድ ህላዌ ነው፣ ዛሬም ዘወትርም ለዘላለሙ አሜን። ሰላም ለታቦር እንተ ተሰሜ ወተጸዋዐ ደብረ ጥሉለ ወደብረ ርጓዕ ባርቅ ሞዓ በህየ ወኃይለ ሲሳራ ተሞዓ ወወቱ አዴጎ ድህረ ኢየሱስ ታባ መስጢረ ምጽአቱ ከሰተ ስሩዓ
ሰላም ለታቦር መለኮተ ወልደ ድቤሁ ዛንበልበለ አምሰለ ደመና መንፈስ ቅዱስ ጸለለ እምሰማይ ዘውሃበ ቃለም ወበንተዝ ገጻተ ሥላሴ ነአምን አካለ በአፈ ሊቃውንት መምህራን በከመ ተብዕለ ሰላም ለዕርገትከ አቂበ ደብረ ታቦር ጽማ እንብዙኃን ነሲአከ እለ ኀሬከ እደወ ኢየሱስ ዘኮንከ እምቤተ ይሁዳ ስግወ ሬተ ገጽከ አምሳለ መባርክ አተወ ወከመ በረድ ልብስከ ጻዕደወ ጸራ አብ ኪያከ በውልዳሴ ወርእስከ ጸለለ መንፈሰ ቅዳሴ አመ ገበርከ በታቦር ደግዚኦ ምስለ ሐዋርያ ከናሴ ኤልያስ መንገለ ቆመ ወሃበ ላለወ ሙሴ ዘመለኮትከ ወልድ ከሰትከ ሥላሴ። በዚችም ቀን ቅድስት ዖፍራ በሰማዕትነት ሞተች። የሙሴ ልደቱ ነው። የብንያምን በረከታቸው ከእኛ ጋርያ ይትኑ ለዘላለሙ አሜን። በዚችም ቀን ዳግመኛ ተጋዳይ አባ ጋሊዮን አረፈ። ይህም በቀንና በሌሊት ለጸሎት የማይታክት ተጋዳይ ሆነ። ጎልማሳ ሆኖ ሳለም ከመነኮሰም ጀምሮ እስከ ሸመገለ ድረስ ከበዓቱ ቅጽር ውጭ አልወጣም። ከማኅበር ጸሎት ጊዜ በቀር ከመነኮሳቱ ማንም አያዩም። ሰይጣናትም ተጋድለውም ባዩ ጊዜም መነኮሳትን ተመስለው ወደ እርሱ በመንፈቀ ሌሊት ገብተው እንዲህ አሉት፣ እኛ ተሰውረን የምንኖር ገዳማውያን ነን። ከእኛ አንዱ በሞት ስለተለየ ከእኛ ጋር ልንወስድ ወደን ወደ አንተ መጣን። ለእርሱም ቃላቸው እውነት መስሎት ልብስና ሲሳይ ወደማይገኝበት ጠፍ ወደ ሆነ ተራራ ላይ እስከደረሱ ድረስ አብሯቸው ሄደም። ሲጠቃቀሱበትም ባየ ጊዜ ሰይጣናት መሆናቸውን አውቆ በላያቸው በመስቀል ምልክት አማተበ። በዛም ጊዜ ተበትኖ በሚመለስም ጊዜ በወዲያም በወዲህም መንገድ አጣ። የክብር ባለቤት ወደሆነ ጌታችን ጸለየ። ከዚህ በኋላም ከአንዱ ገዳም ወደ አንዱ ገዳም የሚዘዋወሩ ከአባ ሲኖዳ ገዳም የሆኑ መነኮሳት ተገለጹለት። እነርሱም የዳዊትን መዝሙር ያነቡ ነበር። ስለ ስራው ጠየቁት። በእርሱ ላይ የደረሰውን ሁሉ በነገራቸው ጊዜ ከእርሳቸው ጋር ወስደው በፀሐይ የበሰለ አሳ እየተመገበ ከእሳቸው ጋር አንዲት ዓመት ሙሉ ኖረ። ያመነኮሰው መምህሩ አባ ይስሐቅም ወሬውን ባጣ ጊዜ ፊቱን ያሳየው ዘንድ ወደ እግዚአብሔር ጸለየ። አባ ጋልዮስም በመንፈስ ቅዱስ አውቆም ወደ እርሱ መጣ። አባ ይስሐቅም ባየው ጊዜ በእርሱ ደስ አለው። ወዴት ነበር ካለው እርሱም ከመጀመሪያ እስከ መጨረሻው ነገረው። ከዚህም በኋላም የሚያርፍበት ጊዜ ደርሶ በሰላም አረፈ። መነኮሳቱን በክብር ቀበሩት። ለእግዚአብሔር ምስጋና ይሁን፣ እኛንም በዚህ ጻድቅ ጸሎት ይማረን ለዘላለሙ አሜን። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ነሐሴ 14 በዚች ቀን የአባ ስምዖንና የወዳጁ ዮሐንስ የዕረፍታቸው መታሰቢያ ሆነ። በዚችም ቀን የክብር ባለቤት ጌታችን ኢየሱስ ክርስቶስ በእስክንድርያ ሀገር ድንቅ ተአምርን አደረገ። ዳግመኛ በዚች ቀን ከአርዲቱ ጋራ በደንጊያ የተወገረ የተአምራትንም የሚያደርግ ሰማዕት ድምጥያ አረፈ። በዚችም ቀን ቅዱስ ባስሊቆስ በሰማዕትነት ሞተ። አእላፍ ቅዱሳንን አዘክሬ ምስጋናን አቀረብኩልህ። ሊህ ቅዱሳንም ዘወትር አንተን ያገለግሉ ናቸው። በደህንነት የማይነብልን መጽሐፍ ምስጋና ተቀብል። አንተ ብዙ ባለጠጎች ካገቡት ይልቅ የድሃን መበለት ስጦታን ተቀብለሃልና። ቅዱሳን የሆናችሁ ነቢያት፣ ለማስተማር የተመረጣችሁ ሐዋርያት፣ ሰማዕታት፣ ጻድቃን፣ ትጉሃን የሆናችሁ መላእክት፣ እናንተም ደናግል፣ ቸር የሆናችሁ መነኮሳት ይህችን ጉባኤ አንድነታችንን መባረክም ባርኩ። ስትባረኩም ከሕፃናቱ ጀምራችሁ እስከ ሽማግሌው ድረስ ይሁን። በብርሃንና በወረቀት የጻፈውን ሊያስደርስ በገንዘቡ ያጻፉን አምኖ ያነበውን ወደ ሌላ ልሳን የተረጎሙንም በዝነ ልቡና አምኖ የሰማውን ከጠብ ከክርክር ከመከራ ከችግር በምትሰውር በእናቱ በቅዱስ ድንግል ማርያም ጸሎት ኢየሱስ ክርስቶስ ሁላችን አንድ ላይ ማረን። ቅዱስ መንፈስንም ይላክልን ከዛሬ ጀምሮ ለዘላለሙ ዳግመኛ እስኪመጣ ድረስ አሜን። ወስብሐት ለእግዚአብሔር።